23ኛ ሳምንት የእርግዝና ጊዜ ምን ይመስላል በሚለው መረጃ ይመጥቻለሁ። እንደምን ሰንብታችኋል የዩቲዩብ ቻናል ቤተሰቦች? በዚህ በ23ኛ ሳምንት በጽንሱ ዙሪያ ምን አዲስ ነገር ይኖራል? ከመረጃው የምታገኙት የምታደምጡት ነው የሚሆነው። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። መረጃው ለእናቶች ተደራሽ እንዲሆን አባቶች ቢያደምጡት እናቶችን እንዲያግዙበት እንድታጋሩልኝ በአክብሮት ጠይቃለሁ። ላይክ አድርጉ። የተሰማችሁ ሀሳብ ጥያቄዎች ካሉ ደግሞ ኮሜንት ላይ አስቀምጡልኝ። የጤና ባለሙያዎችን በማማከር ለጥያቄዎቻችሁ ምላሽ እሰጣለሁ። አሁን በቀጥታ ወደ መረጃ ያልፋለሁ። አብራችሁ ይቆዩ። በ23ኛ ሳምንት የእርግዝና ጊዜ ጽንሱ በጣም ጠንካራና ንቁ የሚሆንበት ጊዜ ነው። ስለዚህ ከዚህ ሳምንት በኋላ ጥንካሬውም ንቃቱም በይበልጥ እየጨመረ የሚሄድበት ጊዜ ይሆናል። በዚህም ምክንያት ውጭ ለሚኖረው አዲስ ህይወት አሁን ላይ ውስጥ ሆኖ የተለያዩ የህይወት ልምምዶችን ያደርጋል። የተለያዩ ስሜቶችን መለማመድ ይጀምራል። ማየቱ በጣም እየጨመረ ይሄዳል። መስማቱ እየጨመረ ነው የሚሄደው። የመዳሰስ ምግቦችን ጣዕም የመለየት የተለያዩ ስሜቶችን ከወዲሁ እያዳበረና እየተለማመደ ይመጣል። በተለይ ደግሞ በዚህ ሳምንት ላይ የማየት ሁኔታው ይጨምራል። በእርግጥ አይኖቹ እስካሁን አልተከፈቱም፣ እንደተከደኑ ናቸው። ውስጥ ሆነው ግን ሙሉ ለሙሉ እድገታቸውን ስለጨረሱ የመገለጡ ነገር ብቻ ስለሆነ የቀረው እይታ ማየት የሚችልበት ነው። በተለይም የሞባይል ባትሪ መብራት፣ የእጅ ባትሪ ወደ ሆዷ ልካ አንዲት ሴት ብታበራ አይኖቹን ያንቀሳቅሳል ብርሃን መመልከት ስለቻለች። ስለዚህ እነዚህ ለውጦች ይኖራሉ በዚህ ሳምንት። እንዲሁም አሁን ላይ የመተኛትና የመንቃት ልምምድ የሚያደርግበት ጊዜ ነው። በጣም ረጅም ሰዓትም በመተኛት ነው የሚያሳልፈው። በቀን ከ14 ሰዓት በላይ ይተኛል። ምናልባት እሷ ቀን ላይ ስራዎችን የምትሰራ ከሆነ እና ምሽት ላይ ረፍት የምታደርግ ከሆነ እሱ ቀን ላይ ተኝቶ ምሽት እሷ ወደ አልጋ በምትሄድ ሰዓት እንቅስቃሴውን ይጀምራል። ስለዚህ በጣም ፈጣንና ንቁ ስለሆነ በዚህ ሳምንት እንቅስቃሴው በይበልጥ እየተሰማት ሆዶ አካባቢ የተለየ እንቅስቃሴ ማየት የምትጀምርበትም ጊዜ ይሆናል። እስካሁን እንቅስቃሴ ያልሰማች እናት ልትኖር ትችላለች። ምናልባት የመጀመሪያዋ ከሆነ ነው ይህ ነገር ሊያጋጥም የሚችለው። ስለዚህ እስከ 25ኛ ሳምንት እንቅስቃሴውን መጠበቅ ሊያስፈልግ ይችላል። ሌላኛው አዲስ ነገር በዚህ ሳምንት ሆድ አካባቢ የሚወጣ ጥቁር መስመር አለ። ከዚህ ጀምሮ እስከታች የሚወርድ ይህ መስመር ከዚህ ቀደም ይወጣል ብያችሁ ነበረ። ከዚህ ከ23ኛ ሳምንት በኋላ ግን በጣም ጥቁረቱ እየጨመረና በጣም እየታየ የሚመጣበት ጊዜ ይሆናል። ሌላው ነገር ደግሞ ጽንሱ በጣም የክብደት መጨመር ከዚህ ሳምንት በኋላ ሊያሳይ ይችላል። በ23ኛ ሳምንት ይጀምራል ፈጣን የሆነ የእድገት መጨመር ወይንም የክብደት መጨመር። ስለዚህ ይህ ለውጥም አለ። ጡንቻዎች በጣም የተገነቡና ጠንካራ የሆኑ ይመጣሉ። አእምሮ በአሁኑ ሰዓት በጣም የሆነ ንቁ እንቅስቃሴ ያደርጋል። አጠቃላይ ግን የእድገት መጠኑ በተመለከተ 12.5 ኢንች አካባቢ ይሆናል። እንዲሁም 550 ግራም አካባቢ ክብደት ይኖረዋል። ይህ ደግሞ በአጠቃላይ ስኳሽ የተባለ የፍራፍሬ አይነት መጠን እንዲኖረው ያስችላል። እዚህ ላይ እንደምትመለከቱት የዚህ የፍራፍሬ ዘር አይነት መጠን ይኖረዋል ማለት ነው። አሁንም እናትየዋ የተለያዩ ምልክቶችን ማሳየት ትቀጥላለች። እንደሚታወቀው የእርግዝና ሆርሞን እየተመረተ ነው። ጽንሱም ይበልጥ እያደገ ነው። ሰውነቷ ላይ የተለየ ለውጥ ይኖራል። ስለዚህ ምልክቶች መታየታቸውን ይቀጥላሉ። ቀደም ያሉ ሳምንታት ላይ የሰራዋቸው ምልክት አይነቶች አሉ። እነሱን እንድትመለከቷቸው ጋብዝና ነገር ግን ከዚህ ሳምንት በኋላ ደግሞ ሊያይሉ የሚችሉ ምልክቶች ምንድን ናቸው የሚሉትን በጥቂቱ ጠቆም አድርጌያችሁ አልፋለሁ። የመጀመሪያው የሚሆነው ታች ያለው የወገብ አካባቢ ህመም ሊያስቸግራት ይችላል። እንደዚሁም ለመተኛት መቸገር፣
በምትተኛ ጊዜ ምቾት የማጣት ስሜት ከዚህ ሳምንት በኋላ ሊመጣ የሚችል ምልክት ነው። ይህንንም በእርግዝና ወቅት በሚሰሩ የትራስ አይነቶች ልትከላከለው ትችላለች። ምቾት ተሰምቷት እንድትተኛ እገዛ ስለሚኖራቸው ቤት ውስጥ ባሉ ትራሶችም ምቾት እንደሚሰማት አድርጋ ከጀርባዋ ሊሆን ይችላል እነዚህን ትራስ በማስገባት እግር መሀል ላይ በማስገባት ይህንን ችግር ልትቀንሰው ትችላለች። ሌላኛው ምልክት ደግሞ ከዚህ ሳምንት በኋላ ሊጨምር የሚችለው የአፍንጫና የአፍ መድረቅ ነው። እንዲሁም አፍ አካባቢ የምሬት ስሜት መሰማት ሊመጣ ይችላል። እንደዚሁም አይን አካባቢም የተለየ ችግር ሊመጣ ይችላል። ለማየት መቸገር፣ ብዥ ያለ እይታ ሊያጋጥማት ይችላል። የአይን መድረቅ፣ አይን በውሃ መሞላት፣ የመቆጥቆጥ አይነት ስሜት ራሱ እርግዝናው የሚያመጣው ስለሆነ ይህ ምልክት ሊመጣባት ይችላል ከዚህ ሳምንት በኋላ። እንደዚሁም የሙቀት መጠን መጨመር፣ ሰውነቷ ከፍተኛ የሆነ ሙቀት ሊሰማው ይችላል። ይህም ክብደቷ እየጨመረ ስለሆነ የእርግዝና ሆርሞን መመረቱም ስላለ የሚታይ ምልክት ነው የሚሆነው። ሌላኛው ምልክት ደግሞ የእጅ የእግርና የፊት ማበጥ ነው። በተለይ ከዚህ ሳምንት በኋላ የእግር ማበጥ ሊገጥማት ይችላል። እንደዚሁም የእግር ቁርጥማት፣ ጡንቻ አካባቢዎች ላይ፣ መገጣጠሚያ ቦታዎች ላይ ህመም ሊያጋጥማት ይችላል። አሁን ላይ ማህፀን አካባቢ ቁርጠት፣ ወደታች የመግፋት አይነት ስሜት እና ውጋት ሊያጋጥማት ይችላል። በተለይ ይሄ ወደታች የመግፋቱ አይነት ስሜት በጣም ያየለና ከፍተኛ ከሆነ ቀጥታ ወደ ሕክምና መሄድ ይኖርባታል። እነዚህ ምልክቶች ይኖራሉ፣ ግን ቋሚ አይደሉም። ለደቂቃዎች የሚቆዩ ናቸው፣ ሄደት መጣ የሚሉ ናቸው። ነገር ግን ቋሚ የሚሆንና በጣም ህመም የሚሰማት ከሆነ ወደታች የመግፋቱ ስሜት ያየለ ከሆነ በቀጥታ ወደ ሕክምና መሄድ መርሳት እንደሌለባት የጤና ባለሙያዎች ያሳስባሉ። ከብዙ በጥቂቱ እነዚህ ምልክቶች አሉ። እነዚህ ሁላ ምልክቶች ግን ሁሉም ነፍሰ ጡር እናቶች ያጋጥማቸዋል ማለት አይደለም። እኔ የጠቀስኳቸው ያጋጠሟቸው ሊኖሩ ይችላሉ። ከዚህ ውጭ ያሉ ምልክቶችም የሚገጥማቸው እናቶች አሉ። ምንም አይነት ምልክት የማያሳዩ እናቶችም ሊኖሩ ይችላሉ። ይህንን ከግምት ውስጥ ማስገባት ያስፈልጋል። ሌላኛው ነገር አሁንም ለራሷ የምታደርገውን እንክብካቤና ጥንቃቄ መቀጠል ያለባት ጊዜ ነው። ሁሌም እንደምላችሁ በአመጋገብ በኩል የተመጣጠኑ ምግቦችን መውሰድ አለባት። በቫይታሚን የበለጸጉ፣ በአይረን የበለጸጉ፣ ካልሽየም ያላቸው፣ በኦሜጋ 3 የበለጸጉ ምግቦችን በአጠቃላይ በእርግዝና ወቅት የሚመከሩ የምግብ አይነቶች አሉ። ከዚህ በላይ እንደምትመለከቷቸው እነዚህን ምግቦች እየወሰደች ራሷን መንከባከብ እስከ መጨረሻው ጊዜ መቀጠል አለባት። ለራሷም ለጽንሱም ጤና ሲባል ይህንን ማድረግ የሚኖርባት ወቅት ነው። አሁንም በቂ የሆነ ፈሳሽ መውሰድ መርሳት የሌለባት ጊዜ ነው። በተለይ ሁል ጊዜ እንደምለው ውሃ መጠጣት እስከ መጨረሻው ጊዜ መዘንጋት ያለበት ጉዳይ አይደለም። ውሃ መጠጣት ይኖርባታል። ከዚሁ ጋር አያይዤ አንድ ነገር ላነሳ ወዳለው አሚኖቲክ ፍሉይድ እንደሚታወቀው ጽንሱ እዚህ ደረጃ እንዲደርስ እስከ መጨረሻው ጊዜ ድረስ እድገቱ እንዲቀጥል ከፍተኛ የሆነ አስተዋጽኦ የሚያደርግለት ነው። የጽንሱ ሙቀት እንዲጠበቅ እድገቱ በሚፈለገው መንገድ እንዲሄድ ከፍተኛ የሆነ አስተዋጽኦ አለው ይህ አምኒዮቲክ ፍሉይድ። ስለዚህ ጤንነቱ ተጠብቆ እንዲቀጥልና የልጁን እድገት እንዲያስቀጥል ደግሞ በቂ የሆነ ፈሳሽ ማግኘት የሚመከር ጉዳይ እንደሆነ የጤና ባለሙያዎች ያስቀምጣሉ። ስለዚህ በቂ የሆነ ፈሳሽ መውሰድ መርሳት የሌለባት ጉዳይ ነው። ሌላው ማድረግ ያለባት ጥንቃቄ ጣፋጭን በተመለከተ ነው። አሁን ላይ እርግዝናው በራሱ ጣፋጭ እንድትወስድ ሊያበረታታት ይችላል። በተለይ ከ5 ወር በኋላ ይህ ነገር ሊገጥማት ስለሚችል ጣፋጭ ነገር መውሰድ የለባትም። ምክንያቱም የስኳር መጠኗን ከፍ ሊያደርገው ስለሚችል ይህ ደግሞ ለእሷም ለጽንሱም ጤና አደጋ ስላለው ጣፋጭ ነገሮችን ከመውሰድ መከልከል ያለባት ወቅት ነው። እስከ መጨረሻው ድረስ ይህን ነገር ማስቀጠል አለባት። እንደዚሁም አሁን ላይ ከዚህ ሳምንት በኋላ የሚመከረው ሌላኛው ጉዳይ ደግሞ በቂ የሆነ የፀሐይ ብርሃን በቀን ማግኘት ይኖርባታል። በተለይ የጠዋት የፀሐይ ብርሃን አሁን ላይ ለጽንሱም እድገት ለእሷም ጤንነቱ ወሳኝ ነው የሚሆነው። የጽንሱ የአእምሮ እድገት በትክክል እንዲሄድ፣ የጠነከረ ጡንቻ እንዲኖረው፣
የአጥንት እድገቱ ጠንካራ እንዲሆን ይህንን ቫይታሚን ዲ ማግኘት በጣም ወሳኝ ስለሆነ በቀን የተወሰነ ፀሐይ ብርሃን ማግኘት ይኖርባታል። የተለያዩ እንክብካቤዎችን ጥንቃቄዎችን ለራሷ በማድረግ የእርግዝና ጊዜዋን በጥሩ ማሳለፍ እንዳለባት ላሳስብ ወዳለው። በአጠቃላይ በ23ኛ ሳምንት ያለውን መረጃ ከብዙ በጥቂቱ በዚህ መልኩ አካፍያችኋለሁ። የጤና ባለሙያዎች የምታደምጡኝ የምትከታተሉኝ ከሆነ በተለይ እዚህ የእናቶች ጤና ላይ የምትሰሩ የጤና ባለሙያዎች ካላችሁ በዚህ ሳምንት ይህ ነገር መነሳት ነበረበት የምትሉት ሀሳብ ካለ ኮሜንት ላይ ልታስቀምጡ ትችላላችሁ። በሀሳባችሁ እንማማርበታለን። በዚህ መልኩ መረጃዬን አጠናቅቄያለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። መረጃው ለእናቶች ይጠቅማቸዋል፣ አጋሩት፣ ላይክ አድርጉ። የተሰማችሁ ሀሳብ ጥያቄዎች ካሏችሁ ደግሞ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ቀጣይ በ24ኛ ሳምንት እንገናኛለን። እስከዛው ቸር ሰንብቱ።